ጉድ ፈላ ግሬስ ፋሚሊ እንግዲህ ሙሉ ፋሚሊው እየጨለለ ይገኛል። አብረን እንከታተላለን። ዛሬም ግሬስ ፋሚሊ ላይ የተለቀቀልን ነገር እንፈተፈታለን። ሩታ አልፈልግሽም ተባልሽ እኮ አልፈልግሽም፣ አብሬሽ ልሆን አልችልም ተባልሽ። ለምንድነው ጋሼ ጋር ሄድሽው? ከዛ ለምንድነው ከጋሼ በኩል ወደ ዴቭ እንዲደወል ያደረግሽው? ለምንድነው እንዴ? ልጁን ታዩ እንጂ ይኑርበት ኑሮውን። ጨቀጨቅሽው እኮ አቃጠልሽው። ነገር ከወዲሁ ምነግርህ እንዳትጠብቅ ብዬ ነው። ምክንያቱም የምታደርጉት ነገር በፍጹም ስላላስደሰተኝ ማለት ነው። በሁካንም እያልኳት ነበረ የምታደርጉ ነገር ልክ አይደለም። ምንድን ነው እሱም ኑሮውን ያንቺም ኑሮ ይኑር እያልኳት ነበር እና አንዳንድ ነገሮች እየነገረችኝ ነበር። አንተ ለምንድን ነው ህይወትን በቃኝ ብለሃል፣ ከእሷ ጋር ያለኝ ነገር አልፈልግም ብለሃል። ገብቶሃል አይደለም? ስለዛ አንዴ እንደዛ አንዴ እንደዚህ ለምንድን ነው የምትሉት? በእናንተ ምክንያት ቤተሰብ እየተጨነቀ ነው። ጋሼ በጣም አስሬ ነው ስልክ የሚደውለው እኔ ጋር። ምንድን ነው ይህ ጉዳይ? ምንድን ነው ለምን ዳር የማይዘው እያለ ማለት ነው። ሲጀምር አብርሽ መቼ ገባ ወጣ አለ? መቼ? የዛሬ ወር አደንዝዛ ልጃችንን ደፍረዋለች። ለሱ መካሻ እንፈልጋለን ብለን እስካሁን ጥያቄያችን አልተመለሰም። አብርሽ ሩታ ጋር ደርሶ አያውቅም። አብርሽ በሄርሜላ ሙቀት ላይ ነው ያለው። ይባ ቆይ ወይስ እንዴ እኔ እናንተ እንድንጣላ ፈልጋለህ አንተ በዚህ ጉዳይ ላይ? ምን አደረኩኝ? ምን ማለት ነው? አሁን ትናንትና እንግዲያው በልጅ ጉዳይ እንኳን ልጄ እኔ ቤተሰብ ጠይቄ ልመጣ ነው ልጄን እስከዛ አስቀምጥልኝ አለች አይደለም? ያኔ ትናንትና ትዝ ይልሃል? ልጅሽን እኛ ይዘሽ አትሄጂም፣ ልጁ እዚህ ጋር የአባቱ ፍቅር ያስፈልገዋል ብለን አካኪ ዘራፍ ብለን ይችን ልጅን አስቀመጥናት አይደለም? ትናንትና ላይ ምን ተገኘና ነው ታዲያ ልጁ አንተ ጋር ይሁን ልትለኝ የመጣችው? ቤተሰብ ልጠይቅ ነው እያለች ነው። ይኸው በፊት ለፊት መጠየቅ ትችላለህ እኮ። ቤተሰብ ልጠይቅ ነው። ከዚህ በፊት ፋሚሊ ጋር ማረፍ እፈልጋለሁ ምናምን ብዬው ልጁን ይዤ አባት ማወቅ ስላለብህ ልንገርህ ብዬ ነው ምናምን ብዬ ከጠራሁት በኋላ ቆይ አንቺ ሚጥሚጣ ሴት ቆይ ዴቫን ጋሽዬ አይደለም የላከው፣ ሩታ እራሷ ናት የላከችው። ቀጥይ። ደግሞ ልጅ ያን ያህል ጠንካራ አልነበረም። ገና 4 ወሩ ከምናምን ነበረ እና 4 ወር ከምናምን 5 ወር በቃ እንደዛ ነበር። 6 ወር እንኳን አልሆነውም። በደንብ አልጠነከረም። ያን ያህል ምግብ የሚበላበት ምናምን ታይም አልነበረም። ያንን ጊዜ ትቼው ልሄድ አልችልም አልኩት። አሁን ደግሞ መሄድ ያለብኝ ቦታ አለ። ፋሚሊ ጋር ከማረገው ድጋሚ ባለፈው የተነሳው ነገር አሁንም ተነስቶ እኔን ለመውቀስ ምናምን ከምትሞክር አንተ ጋር ይሁንና ደረስ ብዬ እመለሳለሁ። በቻልኩት አቅም ፈጥኜ ለመምጣት ሞክራለሁ። ይሄ ነው ጉዳይ አለኝ መውጣበት አልኩት። አይሆንም አለኝ። እሺ በቃ ብዬ እውነትሽና ፋሚሊ ጋር ለመውሰድ አንቺም ከውሽማሽ ነው የምትሄጂው፣ አብርሽም ከውሽማው ነው የሚሄደው። እናት ናት ልጅ መያዝ ያለባት። አድበሽ ተቀመጪ። ጡትሽን አልጠገበም ልጁ። አድበሽ ተቀመጪ። በቃ ኦልሬዲ አልፈልግም ካለ እንደዚህ አይነት ጥያቄዎች ተገቢ አይደሉም። ምን መጠየቅ አለብኝ ያላስብም። ለምን ነገር የለም። ስትፈስራቱ ማለት ነው። መቼ ጠየቁ? ስለመቼ ወሬ ነው የምታወሪው? ስለ ትላንት የምርሽ ነው? አዎ። እኔ አንቺ መሄድ አንቺ መውጣት አሳስቦኝ ከካሜራ ውጭ አንቺ ጋር ደውዬ ይኸውልህ ሳታስበውም ቢሆን ካሜራ ፊት የትንቴጅ ነው አልኩህ። አላቅም ለምን አስፈላጊ ሆነ እንደታየ ለአንተ ማውቁ አለማውቁ ምንም ሊያደርግልህ አይችልም። ግን ደግሞ ደውለህ በዛ ልክ እኔንም እንደዛ ማለት ተገቢ አይደለም። ኦልሬዲ በቃ አልፈልግም ካልክ አልፈልግም ነው። እኔ ልጄን ማስቀመጥ የለብኝ ቦታ አስቀምጬ ጉዳይን ፈጽሜ ይመልሳል። አንተ ልጁን ብትይዝላት ምን ችግር አለ? ደርሳስ መጀመሪያ ደረጃ እሷ ዛሬ ላይ ከዛ በፊት ያው ሁሉ ጊዜ እንኳን ልጅን ለማየት እንኳን ስትከለከለኝ የነበረች ልጅ ዛሬ ላይ አሁን ለቀናቶች ልጅ ለቃ የምትሄድበት ምክንያት ምንድን ነው? ከዛም ባለፈ ደግሞ ይሄ የራሷ የሆነ ያሰቡት ራሳቸው የፈጣጠሩት ቀመር ስላለ ነው እንጂ እኔ እውነት ሩታ ለእኔ ልጅ ሰጣ ወይንም ለእኔ አሳልፋ ሰጣ ለመሄድ ፈልግ አይደለም። ይሄን ምን አገባ? የፈለገችበት ትሄድ ምን አገባ? እኔ እኮ አሁን የትም ስለመሄድ እኮ አይደለም። አሁን ሌላ ነገር አስባ ነው አልክ እኮ። የፈለገችውን ታስባ አንተ ይመለከታል። አልፈልግም ብለህ ትተሃል አይደለም እንዴ እኮ። አሁንም ቢሆን እኔ እኮ በግድ እኔ ልጅ ያዝ የሚለኝ የለም እኮ። እኔ አሁን ልጅ ግዴታ አለበት ይዛለህ እንጂ ለማን ነው አትይዝም ብሎ እንትን የሚለው? ወንድም እኔ አልገባህም። በቃ የእነሱ ሀሳብና ፍላጎት አልገባህም። በመልካም እውነት እኔ ልጅ ያዝ ብለህ ዴቫ እንደ ታላቅ ወንድም ለምንድን ነው ወንድምህን የማትረዳው? አይፈልጋትም። ስለሷም አልተጨነቀም። ተወው በቃ ተረዳው እንጂ ምን ሆነህ ነው?
እንትን ብላ ሊሆን ይችላል። ምንም አላልኩትም። እኔ የተረዳሁት ነገር ስላለ ነው። በቃ ያልታየው ይሄ እኔ ቀመር እኔ የማይገባኝ ነገር በእናንተ ስንት ነገር እያደረገች እያየህ አይደል እንዴ? እኔ ቀለበት አስሬ እኮ ፈትቻታለሁ፣ ሁሉ ነገር አለቀ ብዬ፣ እሷ ግን እየመጣች ላይፌን እየበጠበጠች ነው ያለችው። ይህን ደግሞ ሁሉም ሰው ግልጽ እኮ ነው እየታያለ ነገር እኮ። አሁን ምንድን ነው የምትፈልጉት ነው? አሁን እኔ ያልገባኝ ነገር ምንድን ነው የምትፈልገው? አንቺስ ምንድን ነው የምትፈልጊው? በሰዓቱ ማድረግ አንዴ አዳምጪ። እኔ የምፈልገው ልንገርህ፣ ከህይወቱ ውልቅ ብላ ትወጣለች። ከህይወቱ ውልቅ ብላ ስትወጣለህ እኮ ተመልከት፣ ከህይወቱ ውልቅ ብላ ትወጣለች አይደለም? ስለ ልጇ እሷን ሲጀመር ስለ እሷ ጉዳይ በምንም አይነት ሁኔታ መጠየቅ አትችልም። ሁለተኛ ደረጃ ደግሞ ስለ ልጅ ግዴታ ነው ልጅን የመንከባከብ ልጅን በአግባቡ የማሳደግ ግዴታ አለብን። የህሊና ጉዳይ ነው። እኔ ገባህ አይደለ? እሱ የህሊና ጉዳይ ነው። ግን ደግሞ እኔ በቃ ፍላጎቴ በአጠቃላይ በልጅ ጉዳይ የትኛውም ነገር ይመለከተኛል። እመጣለሁ፣ አገኛታለሁ። ምንም ማድረግ ያለብኝ ነገር አድርጋለሁ። ከዛ ውጭ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለ ሩታ የነገር ሰው ትናንትና የት ነው የምትሄጂው ብሎ ስላላት እቺ ለምን አለኝ ብላ ሄዳ እንግዲህ አገር አምሳ ጋሼ ጋር ደውላ ዴቫን አስልካ ምናምን ወይኔ ነገር ጠላ ወይ እኔ ጭንቅላት ያመመኝባቸው ኖሮ ቢሆን ኖሮ አሁን እውነትም አንተ ልጅ ላይ መንከባከብና ፍላጎት ኖሮ ቢሆን ኖሮ ምንም አይነት ነገር እንዳላሰብኩኝ በደንብ በግልጽ እየነገርኩክ ነው። ልጅህን ለትንሽ ጊዜ ያዘው አልኩክ። ሲቀጥል ደግሞ ከዚህ በፊት ከልክለሽኛል ብለህ አልከኝ። እኔ አልከለከልኩም ይኸው ብዬ ስለ አንተ ሌላ ነገር እያሰብሽ ነው አልከኝ። እሺ በቃ ተወው፣ እኔ ልጄን ከፋም ጋር ማድረግ እችላለሁ። ዛሬ ላይ መተህ እንዲህ እንዳትለኝ ፈልጌ ነው አንተን መጀመሪያ የጠየቅኩ አልኩክ። የግድ ወደዳይ ነው አንቺ ደግሞ አላስብም። በቃ አይመለከትም። ስለማይመለከት ነገር እየደወልክ ለምን እንደዚህ ሆነ ለምን የት ነው የምትሄጂው? አይመለከትም። የትም ልሂድ ምንም ጉዳይ ኖረኝ ምን ጉዳይ ኖሮሽ ነው ልጅ ትተሽ የምትሄጂው? የት ነው የምትሄጂው? እስከ ስንት ጊዜ ነው የምትቆዩ? አያገባህም። በቃ መጠየቅ የማይገባህን አትጠይቅ። እኔ አንተ ላይፍ የበጠበጥኩኝ እያስመሰልክ አንተ ግን በጀርባ የምትሰራው ነገር እና እኔ ዝም ስለምል አንተ ጥሩ መስለህ ለመታየት አትሞክር። በቃ የትኛውም ሰው ልትይኝ ያልኩበት ምክንያት ልትለሽ ነው የምትይው ነው እንጂ እውነት አንቺን ፈልጌ ምናምን ነገር እንዳልሆነ ግልጽ እኮ ነው። ሩታ ግልጽ ነው። ማንም ሰው ቢያየው ግልጽ ነገር ነው ይሄ። ስለዚህ አሁንም ቢሆን የምትሄጂበትን ቦታ ተናግረሽ የት ልትሄጂ ነው ሌላ ነገር ነው። ምን ጉዳይ ገጥሞሽ ነው? እስከ ስንት ቀን የምትቆዩ? ለምንድን ነው የምትቆዩ? አይመለከትም። ዲቴል ስለኔ ላይፍ የማወቅ መብት የለህም በዚህ ሰዓት። ገባ ላይክ እንደ በፊቱ እኔን እንትን ለማለት አትሞክር። ሲጀመር እኔ አይደለም ቆዩ ሩታ እኔ የምለው ሲጀመር እናንተ ልጅነት የምታቆሙት መቼ ነው? አንተ ልጅነትን የምታቆመው መቼ ነው? አንቺስ ብትሆኚ መቼ ነው የምታቆሙ? እናንተ ቢያንስ እንኳን አብርሽ ትደውላለህ እንዴ? አብርሽ አይመለከትም ነገር ለምን ጠይቀኛል? አይመለከትም እኮ ማለት የሆነ ነገር ለመፍጠር ወይም ደግሞ የሆነ አዲስ ነገር ስታይ ይሄ ለምንድን ነው እንደዚህ የሚሆነው? ምን አደረኩ ሩታኔ? አሁን ቀለበት ካረኩ ቀን ጀምሮ አንቺ ሁልጊዜ እየመጣሽ ህይወቴ ላይ ሰዎች ከዛ ይኸውልህ በጭራሽ የዛን ቀን ብቻ ነው የተገናኘው ነው። ከዛ ትናንትና የተገናኘ ነው። ምንም ለማውራት እንዳትሞክር፣ አታስመስል። ገባ? አዎ በደንብ እርግጠኛ ነኝ። ሄርሜላ ጋር ሄድሻለሁ አላገኘሻለሁ። ከእሷ ጋር ላወራ እችላለሁ ግን አንተ ጋር አልደረስኩም። ሲቀጥል ደግሞ ከዛ ካለፈ በኋላ ትናንትናና ከትናንት ወዲያ ስለተፈጠረው ነገር ለምንድን ነው እንደዚህ የምታደርጊው? አይመለከትም። ምንም ባረግ ከማን ጋር ነው እንደዚህ እኮ የኔን ሰዎች ዙሪያ ላይ ያሉን ሰዎች እየነካሽ ነው ያለሽው። እነሱን ስትነኪ ደግሞ እኔን እንደነካሽ ነው። በዛ ጉዳይ አይደለም የሚያናገርከኝ። በዛ ጉዳይ አይደለም የሚያናገርከኝ። የት ነው የምትሄጂው? ከማን ጋር ተነጋግረሽ ነው? ክርክር አልፈልግም። በቃ አንተ የምትለኝ ነገር ካለ ልስማክ። በቃ ማስተካከል ነገር እኔ ማስተካከላለሁኝ። ምንም ክርክር ውስጥ አይደለም እኮ ሲጀመር። ሁለታችሁም ልትከራከሩም እኮ አይገባም። በመጀመሪያ ደረጃ እኔ ነው አቁማችሁ ሁለታችሁም ልትከራከሩ አይገባም። እኔ ቀድሚያ እሷን እየጠየኳት ነበር። እሱ ቀለበት ሊያደርግ ሄዷል። አንቺን አልፈለግም ብሎ ወይስ አንተ ልክ ነህ? የምታወራው ነገር በሙሉ ውሸታም ናት። እንዴት ውሸታም ናት? የምታወራው ነገር እንዴት ውሸታም ናት ማለት እችላለሁ? ያለችው ነገር እንዳለ ውሸት ነው። እንዴት ውሸት ነው ብዬ ልመን? ይቺ ልጅ እኮ እየተናገረች ነው ያለችው አይደለም እንዴ? አንተ ለምንድን ነው ደውለህ ሲጀምር የምጨቀጭ? መብቷ ነው። ምን ማንም አልጨቀጭ። አውቃ ነው ይሄንን ለአንተ እየነገረች ያለችው። አንተን ለማሳመን ነው ወንድሜ። ምንድን ነው የምታሳምነኝ? ያልሆነ ስንት ነገር ይዛ እየመጣች አይደል? እርጉዝ ነኝ ብላ መጣች። ይኸው ሲጋለጥባት ዝም አለች። ምንድን ነው ሲጋለጥባት ዝም አለች? ይኸውልህ ወንድሜ እኔ በቃ ሞራሉ ካለ ማለት ነው። ሞራሉ ካለ ካልፈራክ ከእሷ ጋር ማውራት አልፈልግም። ሁልጊዜም ነው ሞራሉ ካለህና ካልፈራክ አሁኑኑ እንሂድ።
ሲጀመር ችግር የለብኝም። አንተ አሁን እኔ አብርሽ አንተን የፈለኩት ዋናው ነገር ሁለታችሁን ያገናኛችሁ እኔ እናንተ በግል ማውራት ያለብን እንደ ወንድም እናወራለን። ስማኝ አንዴ በግል ማውራት ያለብኝ እንደ ግል እናወራለን። ነገር ግን ሁለታችሁንም እዚህ ጋር አቁም ያወራኋችሁ ምክንያት ለምንድን ነው ብትለኝ ሁለታችሁ ከአሁን በኋላ ስትጨቃጨቁ ማየት አልፈልግም። አንዳችሁ በአንዳችሁ ጉዳይ ህይወት ላይ እንዳትገቡ ሁለታችሁም ለማስጠንቀቅ ነው። አንተን መናገር ባለብኝ መንገድ እናገርሃለሁ። ሩታንም በፊት ለፊት እያናገርኳት ገብቶሃል አይደል? እሷም የአንተ ህይወት ላይ እንዳትገባ አንተም የእሷ ህይወት ላይ እንዳትገባ የፈለገችውን መሆን ትችላለች። ጓደኛ መያዝ መብቷ። አንተ ትናንት ቀለበት አደረክ አይደለም እንዴ? እሷም ነገ ቀለበት ማድረግ መብቷ እያለች ነው። የሆነ አዲስ ነገር ጣልቃ አልገባም ወንድሜ። የፈለገ ነገር ቢሆን ጣልቃ አልገባም። የፈለገችውን መሆን ትችላለች። በቃ ትናንትና መጣች ኦልሬዲ በቃ ያደረገችው ነገር ስላላሳመነኝ እኔ ልጁን አምኜ መቀበል አልቻልኩም። የሆነ ራስህን አንተ ጋር ይቀመጥ ምናምን ስትለኝ መቀበል አልቻልኩም። ለመታየት የምታደርገው ጥረት ግን ደስ ይላል። አንዳንዴ ግድ የለህም ጥፋትህን መመን ጭንቅላት እያመመኝ ነው ወንድሜ። በቃ ሌላ ጊዜ እንገናኝና እኔ እናንተ እናወራለን። ለምን እኔ አሁን እንደዚህ እየመጣሁኝ የምተርኩት ከእሷ ጋር መግባትም አልፈልግም። ሲቀጥል ደግሞ አንቺ እሷ ባለችበት አልገኝም እያለሁኝ በግድ ነው ያው ነገሮች በአንተ ምክንያት ነው እንደዚህ እየመጣሁኝ ያሉት ማለት ነው። ስለዚህ በቃ አልፈልግም እኔ አይደለም እኔ አሁን ላይ ታቦን እኔ ከሩታ ጋር ድጋሚ አልኖርም። ይህንን ደግሞ አምነሽ ተቀበይ። በቃ እኔ አልፈልግም ብዬሻለሁ። የማያገባህን ነገር ግን አትጠይቀኝ። የትም ብሄድ አያገባህም። በጣም ጉዳይ ኮኛለሁ። ተጨነክ አይፈልግሽም። አንቺ ነሽ የእሱ ጉዳይ ሆንሽው። ነይ ቆይ ሩታ ቆይ አንቺ ነሽ የእሱ ጉዳይ የሆንሽው። አንገበገበሽ። በየቦታው ስለ አብርሽ ነው የምትጠይቂው። በየቦታው ስለ አብርሽ በዚህ ወጥቶ አብርሽ አረገዝኩልህ፣ መቼም ቢሆን ከኔ ጋር ነው የሚሆነው፣ መቼም ቢሆን ቀለበት ፕሮግራም ጋር ሄድሽ እንዴ? ምንድን ነው? ፌር አይደለም እኮ ይሄ። ይሁን ጨቅጨቅሽን በቃ ታዩ። ሂጂ ከደስታ አግቢ፣ ተጋቢ፣ ምንም ነገር አድርጊ። በቃ ታይን። እኛ ጭንቅላታችን አሞናል።